እሺ ቀደም ሲል የተጀመረው የሱረቱ አማ ወይም ሱረቱ ነበ ተርጉምና ማብራሪያ አሁንም ይቀጥላል። አላህ Subhanahu Wa Ta'ala የሰው ልጆች በዙሪያቸውና በአካባቢያቸው ያሉትን የፍጥረታት አይነትና ይዘታቸውን ገምግመውና አስበው ራሳቸውን ማስተካከል እንዳለባቸው በእያመሳከረ ነው የሚነግራቸው። እንደስተዛሬው ዝም ብሎ በቃል ብቻ እንደዚህ አዝጃለሁ እንዲያድርግ ብቻለሁ በሚል ብቻ ሳይሆን ሎጂካዊ በሆነ መልኩ አንተ መፈናፈኛ በለለበት በመታቀው በመታየው ነገር እንዲገባ እያደረገ ነው የሚናገረው ያለው። ይሄ ደግሞ ለማንኛውም ክፍለ ዘመን ህዝብ ለማንኛውም የደረጃ ላይ ያለ ሰው ሁሉ በሚገባው መልኩ ገበሬውንም እንደ ግብርና በአካባቢው እንስሳዎቹ ጋራ እርሻው ጋራ አዝሪቱ ጋራ ያለውን ሁኔታ ነጋዴውንም በንግዱ ዓለም ፖለቲከኛውንም በፖለቲከኛው ዓለም ሁሉም በሚገባው ቋንቋ ተመራማሪውንም ሳይንሳዊውም ሁሉም ነገር እያንዳንዱ በሚያቀውና በሚገባው ቋንቋ እየነገረው ነው ያለው ማለት ነው። ማንንም ሰው እኔ አልነገረኝም አልገባኝም አልተረዳኝም ሊል በማይችልበት መልኩ ማለት ነው። ስለዚህ ወጃልና ፈውቀኩም ሰባን ሽዳዳ ከበላያችሁ ጠንካራ የሆኑ 7 ግንቦችን ገንብተናል ይላል ማለት ነው። 7 ሰማያትን እንግዲህ ያለ ምንም መደገፊያና ያለ ምንም ማንጠልጠያ ብቻውን በዚህ መልክ የደረደረና የገነባው ኃይል አላሁል አዚም ነውና ይሄን ለማድረግ የቻለ ጌታ ምንም ነገር ያቅተዋል ብላችሁ ልታስቡ ባልተገባችሁ ማለት ነው። ወጃልና ሲራጀ ወሃጃ አንጸባራቂ የሆነ ብርሃንንም መደብንላችሁ ይላል። ማለት ፀሐይን ማለት ነው። ፀሐይ እንግዲህ ወሃጅ ማለት አንደኛ ብርሃኑ ደማቅ፣ ሁለተኛ ሞቃት የሆነ ነገር ወሃጅ ይባላል ማለት ነው። ፀሐይ እንግዲህ ዋና አገልግሎቷ ሁለት ነው ማለት ነው። አንደኛ ዓለምን ታሞቃለች። ፀሐይ ባትኖር ኑሮ ዓለም በሙሉ ሰልጅ ነበር የሚሆነው ማለት ነው። ለብሎ በደጋማ ክፍሎች የሷ ብርሃን በደከመ ቁጥር ሰልጁ እያየለ ይመጣል ማለት ነው። እና አንደኛ ብርሃን የብርሃን ምንጭ ናት፣ ሁለተኛ የሙቀት ምንጭ ናት። ሲራጀ ወሃጃ ደማቅና ሞቃት የሆነች ብርሃን ይላታል አላህ Subhanahu Wa Ta'ala። ይሄንን እንግዲህ የፀሐይን ብቻ አቅል ያለው ሰው ቢያስብ ተይበላይ ምን የሚያስፈልግ ነገር አለ? ፀሐይን በዚህ መልክ እንግዲህ ሙቀቷን ተዛ አሁን ካለችበት መጠን የተወሰነ ፐርሰንት ቢጨምርባት ዓለም በሙሉ ትቃጠላለች በአንድ ጊዜ ማለት ነው። ወይም የተወሰነ ቢቀነስባት ደግሞ በሙሉ ይሰለጃል ማለት ነው። ግን አላህ በሚዛን ለሁሉም በሚስማማ መልኩ ቀንኖ ወስኖ ነው ያስቀመጣት ማለት ነው። ወአንዘልና ሚነል ሙዕሲራት ማአን ተጃጃ ሌላው ደግሞ ሁላችሁም የምታዩትና ልትክዱት የማትችሉት ይህች መሬት እንደ መሬት ዝም ብላ ተዘርግታ እናንተን ፈጥሬ ዝም ብዬ ባሰፍራችሁ ሲሳያችሁን ተታመጡን ነበር ይላል። የሲሳያችሁ ምንጭ እንድትሆን አደረኩላችሁ። እንዴት ብሎ ነው ሲሳያችሁ ሊመጣ የቻለው? ከወደ ሰማይ በኩል ዝናብን ያረገዙ ዳመናዎችን እያጉላላው ሳመጣልቸው ታያላችሁ። ጋራ ተራራ መስሎ በመብረቅና በንጉድጓድ ደምቆ ሲመጣ ዝናቡ እንዴት ነው ስሜታችሁ የሚለወጠው? ያ የሲሳያችሁ ምንጭ መሆኑን ታውቃላችሁ። ያ ሙዕሲራት ማለት ዳመና ያረገዘ ዝናብ ያረገዘ ለጋ ዳመና ማለት ነው። እና ያለጋ ደመና ስታየው ጭስ ነው ሲመጣ ማለት ነው። በፊት እየተጎለጎለ ሲመጣ ታየዋለህ። ወዳው የተበጣጠሰ የጥጥ ቁርራጭ መስሎ በዛው ተለጣጥፎ የነበረው በቅጽበት ወዳውኑ ይደማመርና ጋራ ተራራ መስሎ ይንጠለጠላል ማለት ነው። ከዛ ማአን ተጃጃ የሚትጎለጎል የሆነ ውሃ ይወርድልሃል። ታያለህ ታውቃለህ አይደለም እንዴ? ያንን ውሃ ማን ነው እንዲወርድላችሁ የሚያደርገው? እኔ ከለለሁኝ ይላል አላህ Subhanahu Wa Ta'ala። እኔ ካላዘዝኩኝ ካልፈቀድኩኝ ያንን አይነት እንግዲህ ዳመና ጭስ ነው ራሱ የሚጨበጥ ነገር አይደለም አካል አይደለም። ይሄ ግን ስንት ቶን ነው ዝናብ የሚወርደው በአገር ላይ። ያ ባይረብላን በመተሄዱ ጊዜ አይታችሁ ከሆነ ከዳመናው በላይ እንሄዳለን። እንደዚህ ዳመናው እየሸነቆረው ይሄዳል። መስኮት ከፈት አድርገህ እጅህን ብትለው ያ ዳመና ምንም እጅህን የሚያረጥም ነገር የለም ጭስ ነገር ነው። ሲወርድ ግን ሱብሃንአላህ ያ ሁሉ ዝናብ ከየት ነው የሚመጣው? ከጭስ መካከል እንደገና ያ ሁሉ አገርን በጎርፍ የሚያጥለቀልቅ ነገር ይመጣል ማለት ነው። ይሄንን ያደረግነው እኛ አይደለንምን ይላል። ተጃጅን ማለት በኃይል የሚንዶለዶል የሆነን ውሃ ከዳመና እናወርድላችኋለን አይደለም እንዴ? ለምንድን ነው ይሄን የምናደርገው? ሊኑኽሪጀ ቢሂ ሐበ ወነባታ
ለናንተ አዝርተንና ቦቀልትን ልናበቅልላችሁ ይላል ማለት ነው። ለራሳችሁ አዝመራዎችን ለእንስሳዎቻችሁ መኖዎችን ልናበቅልላችሁ እኮ ነው ይህን ዝናብ የምናወርደው ይልሃል ማለት ነው። ሀብ ማለት ፍሬ ያላቸው ነገሮች እና ለብዙ ጊዜ የሚቀመጡ የሚከማቹ ነገሮች ሀብ ይባላሉ። ነባት ማለት እርጥቡን ፍራፍሬ ቅጠላቅጠል ሆነው ለሰውም ለእንስሳም የሚያገለግሉ ደግሞ ነባት ይባላሉ ማለት ነው። እነዚህን ሁሉ እንደ መሬታችሁ እንድታበቅልና እንድትመግባችሁ የምናደርገው እኛ አይደለንምን ይላል። ወጀናቲን አልፋፋ ከዛም ደግሞ በቋሚ መልኩ የዳበረና የተነባበረ የሆነ አትክልትንስ የምናለማላችሁ በዚሁ በዝናብ አማካይነት አይደለም እንደ ይላል። ዝናብ ከሌለ ምንጮች ይደርቃሉ፣ ጅረቶች ይቋረጣሉ። ሁሉ ነገር የሚመግበው ዝናብ ነው ማለት ነው። ሀታ ዩቃንስ ባህሮች ይከስማሉ። ዝናብ ለብዙ አመታት በተከታታይ ቢቀር ባህሮች ራሳቸው ይጠፋሉ። ስለዚህ ይሄን ዝናብ አላህ የሲሳያችሁ ምንጭ አድርጎ ነው እንዳስፈላጊነቱ በየጊዜው እያመጣ የሚያዘንብላችሁና ሲሳያችሁን የሚሸራችሁ ይልሃል ማለት ነው። እና ጀናቲን አልፋፋ ማለት አንዱ ቅርንጫፍ በሌላው ላይ ተወሳስቦና ተደራርቦ አንዳንድ በጣም የዳበረ አትክልት አይታችሁ ከሆነ ስትገባ ልክ እንደ ድንኳን ነው እንዲቀጥ ብለህ ስታይ ሰማይ አይታይም የመደበሩ ብዛት ማለት ነው። ያንን የመሰለ አስደሳች አትክልት ማን ነው ያለማላችሁ በዝናብና በውሃ አማካይነት ይላል። እና ይህን ሁሉ እንዳደረግኩኝ እያወቃችሁ እንደገና እኔ ያደርገዋለሁ የምለውን ነገር የቂያማ ቀንን ጉዳይ ለምንድን ነው የማይዋጥላችሁ ይላል። ይህን ሁሉ እንግዲህ መንደርደሪያ ካደረገ በኋላ ወደ ዋናው አጀንዳ ሊገባ ነው ማለት ነው። አላህ Subhanahu Wa Ta'ala የቂያማ ቀንን ጉዳይ መምጣትና የሰዎች ሞት ተነስተው በስራቸው መመንዳት የሚያጠራጥራቸውና የሚያከራክራቸው ሊሆን አይገባም። ይህን ነገር እንዳይጠራጠሩ ከፈለጉ በዙሪያቸው ያሉ የፍጥረታት አይነቶችን ከልባቸው ያስተውሉ ብሎ የቤት ስራ ከሰጠ በኋላ ኢነ የውመል ፈስሊ ካነ ሚቃታ ከዚህ በኋላ የፍርዱ ቀን በእኛ ዘንዳ ቀጠሮ የተያዘለት ያለቀለት ጉዳይ ነው። ቂያማ ቀን ይመጣል ብዬ ነግሬያቸዋለሁ። ለማምጣት እንደምችል ደግሞ ከዛ ያልተለዩ ትልልቅ ስራዎች እንደሰራሁኝ ያን መረጃዎችን ሰጥቻቸዋለሁኝ። ከዚህም በኋላ ይሄም ተነግሯችሁ የማይዋጥላችሁና የማይገባችሁ ከሆነ እናንተ እመኑም አትመኑ ተቀበሉም አልተቀበሉ በእኛ ዘንዳ ጉዳዩ ተወስኗልና ኢነው መልፈስሊ የትልቁ ፍርድ ቀን ካነ ሚቃታ በእኛ ዘንዳ ቀጠሮ ተይዞለት ቀጠሮውን በመጠበቅ ላይ ብቻ ነው ያለው። ነገሩ ጥሬ ነገር ይሆናል አይሆንም ተብሎ ገና የሚዋዩበት ጉዳይ ሳይሆን እንደሚሆን ተወስኖ ወለተቀጠሮ ብቻ እየተጠበቀ ነው ያለው ኢላላ አላህ Subhanahu Wa Ta'ala። እና መቼ ነው ይሄ የውመል ቂያማ ወይም የቀጠሮው ቀን ይፋ የሚሆነው ካላችሁ የውመ ينفخ في الصور በቀንዱ በሚነፋበት እለት ይሆናል ወደ ገሃድ የሚለወጠው ማለት ነው። ዛሬ ውሳኔው ተወስኖ ቀጠሮው ተይዞ ቁጭ ብሏል። ለዛ ቀጠሮ እንግዲህ አዋጅ ይነገራል ወቅቱ ሲደርስ ማለት ነው። ለዛ አዋጅ ደግሞ የተመደበ ባለስልጣን አለ እና የአዋጁ የሚወጣበት ልዩ መሳሪያም ተዘጋጅቷል ማለት ነው። በዛ መሰረት እስራፊል የተባለው መላእክት ይሄንን ኃላፊነት ወስዶ ቀንድ እንደ የተጠማዘዘ ዓለምን የሚያክል ቀንድ አለው። በዛ የሙታን ሁሉ ነፍስ ሰው በሞተ ቁጥር እየበረረች ንብ ወቀፈዋ እንደምትገባ ለእያንዳንዷ መስፈሪያ መስኮት ተዘጋጅቶላታል። በዛ ቀንድ ውስጥ ይከማቻል ሩህ የተባለ ሁሉ ማለት ነው። እሱ እንደዚህ ለግቶ አፉ ላይ ይጠብቃል 24 ሰዓት እና አሁን ወቅት ደርሷልና ንፋ ብሎ ጌታ ትእዛዝ ሲሰጠው ወዳውኑ ይነፋል ማለት ነው። ያን ነገር በተጠንቀቅ ነው እየጠበቀ ያለው ታሁን እና ጌታ ንፋ ብሎ ሲሰጠው ሰኮንድ እንኳን ሳታልፍ ወዳውኑ ለመንፋት ዝግጁ ሆኖ ነው ያለው ማለት ነው። የውመ ينفخ في الصور በዛ በተጠማዘዘ ቀንዲ በመሰለ ነገር በእስራፊል በሚነፋበት እለት ፈተአቱና አፍዋጃ እንደ ዛሬው ይሆናል አይሆንም ብላችሁ የምትጓተቱና የምትማጎቱ መሆኑ ይቀርና ሁላችሁም በቡድን እየተተለተላችሁ ፈጥናችሁ ቀጠሮ ቦታ ትገኛላችሁ ይላል አላህ Subhanahu Wa Ta'ala። እና የዛ ጊዜ ቃል መሆኑ ቀርቶ ተግባር ይሆናል ማለት ነው። ልክ መላእክቱ ሲነፋ ሩህ የተባለ ሁሉ በሙሉ ልክ ተቀፎ ገንፍሎ እንደሚወጣ አይን መንጋ ዓለምን በሙሉ አየርን ሸፍኖ ነው የሚመጣው።
እያንዳንዱ ቢቁድረቲላህ እያንዳንዷ ነፍስ እንግዲህ 3000 ዓመት 4000 ዓመት 10000 ዓመት 20000 30000 ዓመት 100000 ዓመት ያለፋት ትኖራለች አስከሬኗ የት እንደወደቀ አላህ ያሳውቃታል ቀጥታ ሄዳ እዛ አስከሬኗ ወደቀበት መሬት ላይ ትገባለች ማለት ነው የዛ ጊዜ አስከሬኑ ታፈር ተቀላቅሏል አጥንቱ ሁሉ በስብሶ ደብዛው ጠፍቷል አጅበን ዘነብ የምትባል አጥንት ብቻ ናት የጎመን ዘር ፍሬ የምታህል የምትቀረው ከሰው ልጅ ያቺ እንደገና እንደመነሻ ተሆንና ልክ ያቺ ሩህ መጣ እዛች ላይ ኮንታክት ስትሆን ሙሉ አካልህ እንዳለ ተቀርጾ ቁጭላል ማለት ነው ልክ በቆሎ እንደሚበቅል መሬትን ፈንቅለህ ብቅ ትላለህ ማለት ነው ከያለህበት በቅጽበት እና ፈተቱና አፍዋጃ ይልሃል እንዳሁኑ ይሄ ነገር ይሆናል አይሆንም ይባል ይቀርና ማን ይቀድመኛል እንደውም እንደ ማራቶን ሩጫ ደሞ በዱንያ ማስተባበሉ አልበቃህ ብሎ አሁን እስጠራህ ለምንድን ነው ቶሎ ያልደረስከው ለምን ተቀደምክ ተብዬ ወቀሳለሁ ብለህ ነፍስህን ስተህ እየሰገክ ነው የምትመጣው ይላል አላህ Subhanahu Wa Ta'ala ነፍሱን ስቶ እያንዳንዱ ተፍገምግሞ ነው የሚመጣው ሙሽ እንደዚህ ሰማው አልሰማውኝ እና ጀማዓ የሆኑ እንግዲህ እንደምታውቁት መቃብሮች የተለያየ ቦታ የራሳቸው ጀማዓ ናቸው የዚያው መልሐማሙ የእንትናው እያንዳንዱ ገንፍሎ ይነሳና በአንድ ጊዜ እየተትጎለጎለ አካባቢው በሙሉ ትርምስምሱ ነው የሚወጣው ነው የሚለው እና መምጣትስ ቢሉስ መንጣት መነሳትስ ቢሉ መነሳት ነፍስህን ስተህ ነው እንጂ እንዳሁኑ ታንጓልና ልታደናቁር አትችልም አፍዋጅ ጀማዓ የሆናችሁ ባለቆቻችሁ ስር እየተተለተላችሁ ፈጥናችሁ ትመጣላችሁ ያነ አቅማችሁን ታውቃላችሁ ይላል ወፉቲሃት السماء ሰማይም ትከፋፈታለች ነገሩ የምድር ጉዳይ ብቻ አይደለም ማለት ነው ነጦሱ ሰማውንም ይጨምረዋል ሰማይ ያንዳንዷ ዳር እስከ ዳር ትከፋፈታለች ፈካነት አብዋባ ያንዳንዱ ሰማይ በሩ ክፍትፍት ይሆናል ማለት ነው አሁን ያው የተዘጋ ነው ያንዳንዱ ሰማይ የራሱ ክልል አለው የራሱ በሮች ተዘግተዋል የዛ ጊዜ ግን ሰማይ ተከፈች ትባላለች መጀመሪያ በስርዓት በሮቿ ይከፋፈታሉ ዳር እስከ ዳር ሲከፋፈቱ ምን ይሆናል መላእክቶች ናቸው የሚኖሩት በሰባቱ ሰማይ መላእክቶቹ ይሄ ሀገር ታውን በኋላ የመኖሪያ ሀገራቸው አይደለም እና ወደ ሌላ ዓለም ትሄዳላችሁና ተዘጋጁ በር ላይ ተሰለፉ ሲራ ያዙ ተብሎ ትእዛዝ ይሰጣቸዋል በዛ በበሩ ላይ ይሰለፋሉ በሚሰለፉ ጊዜ ወኑዚለ الملائكه بالغمام ኢላል ሱረቱል ፉርቃን ላይ ማለት ነው የዳመና መርከብ ያሰልፍላቸዋል አላህ Subhanahu Wa Ta'ala ዳመና ያመጣል በዛ በዳመና ላይ ይጭናቸዋል እነሱ ረቂቅ ስለሆኑ እንዳየር ናቸው በዳመና መርከብ ይጭንና ሰባቱ ሰማይ ላይ ያለውን መላእክት በሙሉ ተኽሊያ ማለት ነው ሰማይ ባዶ እንድትቀር ያደርጋል ማለት እነሱን ከጫነ በኋላ አርዶል መህሸር ላይ አውርዶ ልክ እንደ ጦር ኃይል ያሰልፋቸዋል ሰዎችና ጅኖች ከምድር ተነስተው ተሰብስበው ተሸክፈዋል የሰባቱ ሰማይ መላእክት ዙሪያውን ዘበኛ ጥምጥም ሰባት ዙር ይከበዋል ማለት ነው በዚህ መልክ ነው ስርዓታችን የሚካሄደው በማለት አላህ Subhanahu Wa Ta'ala እንዴት እንደምትነሳ በምን መልክ እንደምትስተናገር ሳይቀር ይገልጽልሃል ማለት ነው ፈካነት አብዋባ ሰማዎች በሮች ክፍትፍቶች ይሆናሉ ማለት ነው ተለቆ የሄደ ከተማ በሩ የተዘጋ ቤት አታገኝም ሁሉም ተከፋፍቶ ሰው ለቆ ስለሄደ ባዶውን ነው አፉን ከፍቶ የሚታየው መስኮቱም በሩም እንዳለ እንደዛ ባዶ ይቀራል ከዛ በኋላ ደግሞ ጭራሽ ይፈራርሳል ተገነጣጥሎ ደብዛው ይጠፋል ሰማውም መሬቱም ሌላ ዓለም ይተካበታል ማለት ነው ፈካነት አብዋባ ወሱይረቲል ጅባል እሺ መሬት ላይ ያሉ ጋራዎችስ ምን ይሆናሉ ወይሳሉነከ ዐኒል ጅባል እንዳለው ጋራዎችም ስራችሁን ጨርሳችኋል መሬት እንዳትንቀሳቀስ እንዳትናወጥ አልነበረም እዚህ የተረደርኳችሁ መሬት መፍረስ አለባት ተብሏል ካሁን በኋላ እናንተም ተነሱና ተከሳከሱ ተብሎ ትእዛዝ ይሰጣቸዋል ጋራዎችስ በርሳቸው እየተከሳከሱ ወዳውኑ ቡናኝ ጭስ መስለው የት እንደገቡም ይጠፋል ተነጭራሹ ማለት ነው ፈካነት ሰራባ ሲቢርዶ ይሆናሉ ወይም ሲሪብዶ ማለት በረሃማ ቦታ ላይ ረባዳ ቦታ ስትሄድ መስክ ቦታ ላይ በአፍላ ጠራራ ስታየው ባሻጋሪ ሜዳው ባህር የተኛበት ይመስላል የፀሐው ወረወርት ደባቃው ቦታ ላይ ማለት ነው እንዲህ ይርገበገባል ልክ የተኛ ባህር ይመስልና ውሃ ጠምቶ ከሆነ እዛ ባህር ደርቼ ውሃ ጠጥቼ እያልክ በጉጉት ትሰግራለህ ስትሄድ ግን የለም ባዶ መሬት እና ጋራ የተባለውን በአለም ላይ ዛሬ ሰማይ ደገፈ የሚመስለው ግዙፍ ተራራ
የለም የዛ ጊዜ የት እንደገባ አይታወቅም እንደ ጭስ ቦኖ ጠፍቷል ሀባአ መንሱራ ይላል ማለት ነው ኢነ ጀሃነመ ካነት ሙርሳዳ ከዛ በኋላ እንግዲህ የሰው ልጆች በዚህ መልክ ከተነሱ በኋላ ሁለት አገር ነው የሚጠብቃቸው ማለት ነው አማኞቹ ያው ጌታ ያዘጋጀላቸው ጥሩ ቦታ አለ ወደፊት ይመጣ ይገልጠዋል ካዲዎቹና ጠማማዎቹ ደግሞ ጀሃነም የሚባል ሲኦል ተዘጋጅቶላቸዋል ማለት ነው ከሁለት አገር ውጭ ሊሆን አይቻልም ማለት ነው ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር እንዳለው በዛ መልክ እንግዲህ ሁለቱንም አመፀኞችንም ሆነ ደጋጎችን የማስተናግድበት ቦታ ተዘጋጅቷልና መጀመሪያ ስለ አመፀኞቹ ምን እንደሚጠብቃቸው ልንገራችሁ ጀሃነም ካነት ሚርሷዳ የዛ ጊዜ የተጠመደ ኬላ ሁና ትጠብቃለች ይላል እና ጀሃነም በዚህ በዱንያ ላይ ያሉ ከሃዲዎች ለሰዎችም ሆነ ለጅኖች ለአመፀኞች ለሙናፊቆች ለፍሳቆች ልትታለፍ የማትችል አደገኛ ኬላ ሁና ተጠምዳ ትጠብቃቸዋለች በምንም መልክ ሸውደህ የምትሄድበት ቦታ የለም ቀጥታ እሷናት የምትቀበለ አፏን ከፍታ ማለት ነው ሊጣጊነ መአባ እና ለነማን ነው እሷ ወጥመድ ሁና የምትጠብቀው ለጥጋበኞቹ አለ ጡጋት አልአርድ በመሬት ላይ ማን አለብን እያሉ የሚጨፍሩና ህዝብን የሚጨፈጭፉ ለሆኑ ጥጋበኞች ሁሉ የማትታለፍ ኬላ ሁና ትጠብቃቸዋለች ይላል ማለት ነው ላቢሲነ ፊሃ አህቃባ በዛ በጀሃነም ውስጥ ተቆሰቆሱ በኋላ ለዘመናት በሷ ውስጥ ኗሪና ዘውታሪ ሆነው ይቀጥላሉ እንደ ዱንያ ሳት ቢሆን ኑሮ ወዳው በተወሰኑ ደቂቃዎች ተቃጥለው አመድ ሆነው በተገላገሉ ነበር ግን አይፈቀድም እና ይገባሉ ከተገቡ በኋላ ለተወሰነ ጊዜ ወዳውኑ አመድ ታረጋቸዋለች ልክ ሰውነታቸው ደቆ ረግፎ ቁጭ ሲል እንደገና ተመለሱ ታደሱ ይባላሉ መልሶ ኩለማ ኸበት ዚድናሁም ሰዒራ እሷ አትበርድም ልትበርድ በቃጣች ቁጥር እንደገና እናድሳታለን መልሳታለን ሰውነታቸው ይበላል ይደቃል አሁን ክሰል ሊሆን ሲሞክር እንደገና ይታደሳል በዚህ መልክ አህቃባ በመጀመሪያው ዙር አንድ ክፍለ ዘመን ያስቆጥራሉ በሚቀጥለው ሁለት ክፍለ ዘመን የሚባለው ባጭሩ ከሆነ 70 አመት ነው አለበለዚያ 100 አመት አንድ ክፍለ ዘመን ይባላል ማለት ነው እንደቀን ነው አመታት የዛ ጊዜ የሚቆጠሩት ማለት ነው 100 አመት በጀሃነም አሳለፍኩኝ ስትል ሌላ 100 አመት ይቀጥልልሃል ማለት ነው እሱ ሲጨርስ ደግሞ ሌላ 100 አመት ዘመናት በዘመናት እየተተካ ያ እልቆ ማለፊያ የሌለው ጊዜህን ትቀጥላለህ በዛ ቦታ ነው የሚለው አዘነ አላሁ ሚና እና ማአባ ለዛሊሚን ለጣጊን ለጠማማዎችና ለጥጋበኞች ማአባ መመለሻ ናት ከሷ ሌላ ምንም መመለሻ ወይም መደበቂያ ቦታ የላቸውም ማንም ጥጋበኛ ገባበት ገብቶ ሊያመልጥ አይችልም ማጅራቱ ተይዞ እሷ ውስጥ የሚጨመር ነው ማለት ነው ላቢሲነ በሷ ውስጥ ዘውታሪ ይሆናሉ አህቃባ ዘመናትን ያስቆጥራሉ አንድ ዘመን ጨረስን ሲል ደግሞ ሌላው ዘመን እየቀጠለ አበደል አሚዲን በዚህ መልክ ነው የሚቀጥለው ማለት ነው ላ የذوقون فيها بردا ولا شرابا በዛ በጀሃነም ውስጥ ቀዝቃዛ አየርን አይቀምሱም አንዲት እንኳን አፍታ ቀዝቃዛ አየር አይፈቀድላቸው ማለት ነው እንደገና ደግሞ በውሃ ጥም እየተቃጠሉ ነው አንዲት ጉንጭ እንኳን ቀዝቃዛ ውሃ አይሰጣቸውም ኢላ ሐሚመን ወገሳቃ ምናልባት የሚጠጡትና የሚቀምሱት ነገር መስጠት ካስፈለገ ሁለት ነገሮች ብቻ ይፈቀዱላቸዋል ይላል እሱም ምንድነው አንደኛ የፈላ ውሃ በጀሃነም እሳት እንግዲህ ዘመናት እየተጠበሱ ሲንቀለቀሉ ውሃ ጥም ደግሞ ይለቀቅባቸዋል የዛ ጊዜ እባክህ የሚጠጣ ነገር ስጠን ብለው ሲጮሁ ስጧቸው ይላል የፈላ ውሃ ነው ግን መስጠት ያለባቸው ለዘመናት በጀሃነም ሲቀቀል የኖረ ውሃ ገና እንፋሎቱ ባሻጋሪ የራስ ቆዳ የሚያበር ማለት ነው የዛ አይነት መጠጥ ነው የሚሰጣቸው ምግብ ደግሞ በሚጠይቁ ጊዜ ሹርባ ይሰጣቸዋል ሹርባ ከምንድነው የተሰራው ገሳቃ ከራሳቸው እጅና መግል የረጋው ሹርባ ነው የሚሰጣቸው አዑዙ ቢላሂ ሚነሽ ሽታው ግማቱ ያ የራቡ ክፋት የገዛ እጁን የገዛ መግሉን ሰው እንዲበላ ይደረጋል ማለት ነው የአላህ ቁድራ ነው እንግዲህ በጀሃነም እሳት የሚቃጠል ሰው እንኳን የጀሃነም እሳት ቀርጦ አሁን እዚህ ጋማ እሳት ቢገባ እዚህ ዱንያ ላይ እሳት እየተቃጠለ የሚርበው ሰው አለ ትዝለዋል ራብ ጥማት ትዝለዋል ግን አላህ አላ ኩሊ ሸይን ቀዲር ከመሆን የተነሳ የጀሃነም እሳት ከዚህ ከዱንያ እሳት በ7 እጥፍ ነው ኃይሉ የሚበልጠው
በዛ ቃጠሎ ውስጥ እያሉ ያንን ደግሞ የሚያስረሳ እራብ ይለቀቅባቸዋል ያንን የሚያስረሳ ጥማት ይለቀቅባቸዋል ከዛ ጥያቄ በሚያቀርቡ በሚጮሁ ጊዜ ምግቡ ይሰጣቸዋል መጠጡ ይሰጣቸዋል ምን ይሆናል ምግቡ ግን ወይም ዶሪዕ ይላል ሌላው ቦታ ዶሪዕ የሚባል መርዛማ የሆነ እዛው ጀሃነም የሚበቅል እሾካማ መርዛማ ግማታም የሆነ ዛፍ አለ እና አንድ ጊዜ ሲቀምሰው አንዷ ፍሬ ብቻ 70 አመት መርዙ አይለቅም ከሰውነት ውስጥ የዛ አይነት እንደገና እጅና መግል ከራሳቸው የተንጠፍጥፎ የወረደው በመጃሪ ውስጥ የሚሄደው ማለት ነው እንደገና የፈላ ውሃ እስከ መጨረሻው ድረስ የፈላ ውሃ ይሄ ነው ምግባቸው ለምንድነው ይሄ ሁሉ የተደረገላቸው ትል ይሆናል ጀዛአን ወፋቃ ስራቸውን የመሰለ ምንዳ እንዲያገኙ ብዬ ይላል እና ምንዳ ስራን ይመስላል የነሱ ስራ ቀላል ነው እንደ ጀሪማቸው እኔ ፈጥሬ መግቤ አንከባከቤ ስንት ነገር ሁሌላቸው በዱንያ ላይ እኔን ጌታችሁን ተገዙ በነብያችሁ ተመሩ ስል አንተ ምን አገባ ዘወር በል እያሉ ከራሳቸው አልፈው ህዝቤን ሲጨፈጭፉ ሙእሚኖችን ሲያቃጥሉ አይደለም እንደ የኖሩት ይላል አላህ Subhanahu Wa Ta'ala ስለዚህ ለነዚህ ሰዎች የስራቸውን ውጤት ነው የሰጠዋቸው የነሱ ስራ ውጤት ከዚህ የተለየ አይደለም እኮ ባላቅማቸው በዱንያ ላይ ያሉ ጦቃተል አርድ ዓለምን በሙሉ ጥንቅጥ ውስጥ አድርገው አይደለም እንደ ያቃጠሉ እየጨፈጨፉ ያሉት እንደዚህ አይነት ሰዎች ታዲያ ምን ላደርግላቸው ትፈልጋላችሁ ኢላላ አላህ Subhanahu Wa Ta'ala እነሁም ካኑ ላ የርጁነ ሒሳባ እነዚህ ሰዎች በዱንያ ላይ ያሉ ነገ ጌታ ፊት ቀርበው ሂሳብ እንደሚደረጉ አይፈሩም ነበር ማን አለብን ባዎች ነበሩ ጥጋበኞች ያንን አቅማቸውን ማሳየት ስላለብን ማለት ነው ተነሱ በላይ ኃይል እንዳለ እንዲገባቸው ብለን ይሄን ያደረግነው ወይም ላ የርጁነ ሒሳባ ማለት ከጌታ ዘንዳ መልካም ሂሳብ እንዲደረግላቸው ተስፋ የላቸው ነበር ለምን ተሞት በኋላ መነሳት አያምኑምና ፈለገው ምን ሰራ ማን ነው የሚጠይቀን ብለው ልቅ ስለነበሩ ስለዚህ እነሱ እንደሚያስቡት ከነሱ በላይ ተቆጣጣሪ እንዳለ ይገባቸው ዘንድ ነው ይሄን ያደረግነው ይላል ማለት ነው ወከዘቡ ቢአያቲና ከዛባ በእኛ አንቀጾች ማስተባበልን ሁሉ አስተባብለዋል እንደዚህ ጡጋቱል አርዶች ትናንትም የነበሩት ዛሬም ያሉት ነገም የሚመጡት በመድር ላይ ጥጋበኛ አምባገነን የሆኑት ሁሉ እያንዳንዳቸው ምንድነው ችግራቸው አላህ ባወረደው መመሪያ አይመሩም ማለት ነው ያስተባብላሉ ባክህ ጊዜ ያለፈበት የምን ሃይማኖት ይልሃል ማለት ነው ሃይማኖትና ፖለቲካ የተለያየ ነው ሃይማኖትና ልማት ምን አገናኘው ይልሃል ማለት ነው ሱብሃንአላህ ምን ለያየው መጀመሪያ የፈጠራቸው አላህ አይደለም እንደ ሁሉንስ ሃይማኖት ይሄ ነው ለአኺራ ይጠቅማል ይሄን ስራ ይሄን አትስራ ሙጅተማዕ ደግሞ ይሄ ነው ዱንያ ኑሮ ይሄ ነው ይሄ ሐላል ነው ይሄ ሐራም ነው ይሄ ኸይር ነው ይሄ ሸር ነው ብሎ የደነገገው አንድ አላህ አይደለም እንደ ሁሉንስ እንዴት ምን አገናኛቸው ትላለህ ምን አለያያቸው ነው እንጂ ምንጫቸው አንድ አላህ አይደለም እንዴ ሁሉን ነገር ኸይሩን ሸሩን የፈጠረው አላህ ነው ያን ነገር ደግሞ እንዴት አጣጥመህ እንደምትሄድ ስርዓትና ኒዛሙን ያስቀመጠልህ እሱ ነው ስለዚህ እሱ ያስቀመጠልህን ነገር እንዴት ትነጣጥላለህ እሱ የለያየውን ደግሞ እንዴት አንድ ነው ትላለህ እና አላህ ከዘቡ ቢአያቲና ከዛባ አያቱላህ ምንድነው ሐቅና ባጢልን ነው የሚለይልህ ኸይርና ሸርን ነው ኢማንና ኩፍርን ነው ኢማን ሁሉን ነገር ተቃራኒዎች ነገሮች ቁልጭ አድርጎ ነው የሚያስቀምጥልህ ሰዎች ግን በጌታ ትእዛዝ ከተመራ በእነዚህ ጡጋቶች በተለይ እኛም እንደተራ ሰው ልንታይ ነው እኛ አለቃነታችን ሊቀር ነው ተራው ሰው ጋር ከኩል ነህ በጌታ ትእዛዝ ተመራ ልባል ነው እዛ ጊዜ እኔ የት ላይ ነው አለቃነቴ ይልና ጌታ የሚያወራው ነገር ሁሉ አይዋጥለትም ማለት ነው ስለዚህ ያን ነገር በሙሉ ይተውና ይሄ ሃይማኖትና ዝጋር ምን አገናኘው ይልና የጌታን ስርዓት ወደ ጎን ወሩሮ የራሱን መጨፍጨፊያና ማፈኛ አምጥቶ ባንተ ላይ ይጭንልሃል ማለት ነው ይሄንን ስላደረገ ባልፈጠራቸው ፍጡሮች አላህ ፍጡሮችን ነው ቢቀጣም እንትንም ቢልም የገዛ ንብረቱ ናቸው እሱ ግን ራሱ ፍጡር ሆኖ እንደገና ጌታ ለመሆን ያማረው ማለት ነው ፍጡሮችን በመድር ላይ መኖሪያ መቀመጫ ያሳጡ እንደዚህ ሲረግጡና ሲበጠብጡ የኖሩ ጥጋበኞች እንደዚህ አይነት ቅጣት ካልተሰጣቸው ማን ነው ሊቀጣ የሚገባው ይላል ከዘቡ ቢአያቲና ከዛባ አንቀጾቻችንን መመሪያዎቻችንን
ያለምንም ይሉንታ ማስተባበልን አስተባብለዋል ጭፍልቅ አድርገው እስከ መጨረሻ ረግጠውታል ማለት ነው ወኩለ ሸይን አህሰይናሁ ኪታባ እኛ ደግሞ እነሱ የሰሩና ያደረጉትን ደባና ስጉር እንትን አንድ ባንድ ጠንቅቀን እናቃታለን የማናይ የማናውቅ አይምሰላቸው የሚሰሯትን ስራ የሚያሰሯትን ሴራ ደባቸውን ዱለታቸውን በሚገባ አጠናቀን ዘግበን አስቀምጠናታል ምንረሳ አይደለንም ማለት ነው ፈذوቁ ፈለነዚደኩም ኢላ አዛባ ስለዚህ በዱንያ ላይ ስትሰሩት ስታስቡት ስትቆፍሩት የነበረው ሁሉ ደባ ይህ ነውና ውጤቱ የተዘጋጀላችሁ ቅጣት እነሆ ይቅመሱ ይቋደሱ የሚባሉበት ጊዜ ሩቅ አይሆንም ይላል አላህ Subhanahu Wa Ta'ala ስለዚህ እንግዲህ ያሁን ይሄን ሁሉ የሚነግረው አላህ የሰው ልጅ ንቃ ጥላትክንና ወዳጅክን ለይ ከማን ጋር እንደምትወግን ወቅ ነው የሚልህ ራስ አትታለል የሴረኞችና የተንኮለኞች ሰለባ አትሁን የነሱን ዜማ አትድገም እነሱ የሚያቀነቅኑልህ የሰይጣን መመሪያ ነው ስለዚህ አንተ ባልገባህ ነገር ዝም ብለህ መነዲያት የለብህም እንደበግ ጌታ ወላዩ ነብዩ ከሚትሉ ኸቢር ጌታ የነገረህንና የመከረህን ትተህ እንደገና እሱ የሚልህን የምትደግምበት ምን ምክንያት አለ ነው የሚለው እነሱ መጀመሪያ ከዘቡ ቢአያቲና ኪዛባ የአላህን አያት እስከረገጡና አስተባበሉ ድረስ እና ጌታችሁን እርሱት ሃይማኖታችሁን ተውት እኛንን አለቆቻችሁ የምናውቅላችሁ የሚበጃችሁን የምንመክራችሁ እያሉ እኮ ነው ቁጭ በሉ ናቸው እነዚህን ሰዎች አምናችሁ እንዴት እነሱ ጋር ተወግናላችሁ እነሱ ነገ ይሄ ነው የሚጠብቃቸው የነሱን የተከተለና የመረጠ ደግሞ አለቃውን ተከትሎ ነው የሚሄደውና ስለዚህ ይሄን ወቁና ተጠንቀቁ እያለ ነው አላህ Subhanahu Wa Ta'ala وصلى الله وسلم على النبي وإلى لقاء الله وفقنا الله أن نعمل بكل ما سمعنا